አረብ ሀገር ስትኖሩ ወይ ደግሞ አረብ ሀገር አላችሁ ልጆች ምን ካላችሁ ነው እኔ ሀብታም ነኝ ማለት የምትችሉት? ምን ሲኖራችሁ ነው? እስቲ ሐሳባችሁን ኮሜንት ላይ ያሳውቁኝና ከዛ በኋላ ደግሞ ይሄን ቪዲዮ ሰምተን እኔም ሐሳብ ሰጥበታለሁ። ሁለት ነገር ካላችሁ አረብ ሀገር ላይ በአሁን ሰዓት ሀብታም ናችሁ። አንደኛ ጥሩ አረቦች ቤት ቋሚ ስራ ኖሯችሁ የምትሰሩ፣ ሁለተኛው ጤና ካላችሁ። አረብ ሀገር ላይ አንዴ ጤናችሁ ከተያዘ አለቀ፣ ደቀቀ። አንዴ ጤናችሁ በሆነ ነገር አንዴ ጤናችሁ ከተነካ ልክ የተቀደደ ልብስ እንደማለት ነው። የተቀደደ ልብስ ሲቀደድ ይሰፋል፣ ሲቀደድ ይሰፋል። አረብ ሀገርም ጤናሽን አንዴ ከተነካ በቃ ጤናሽ ሙሉ በሙሉ ደህና ከሆንሽ፣ ስራሽ ቋሚ ከሆነ፣ ደሞዝሽ አሪፍ ከሆነ፣ ተይው ደሞዙ ይሁን ችግር የለው። የምትሰሪባቸው ሰዎች ጥሩ ጸባይ ካላቸው የማይጨቃጨቁ ከሆነ ነያንሺ ወዲ ሽል ለምን ይሄ አልተጸዳም፣ ለምን ይሄ አልተነሳም፣ በዚህ ሰዓት ተኝ፣ በዚህ ሰዓት ተነሺ፣ ይሄን ለምን እንደዚህ አልተደረገም፣ ከኋላ ኋላ እየተከታተሉ በቃ ንዝንዝ የማያደርጉ በቃ ሰላም የሆነ ቤት የምትሰሩ ሴቶች ከምንም በላይ ፈጣሪያችሁን ማመስገን አለባችሁ፣ ማማረር የለባችሁ። ለምን እንደሆነ ታውቃላችሁ እንደዚህ ያልኳችሁ ጋይስ? በተለይ ጤነኛ ከሆናችሁ ማለት ነው። በቃ ጤነኛ ከሆናችሁ ሰውነታችሁ ላይ ምንም አይነት በሽታ ሳይኖርባችሁ በሰላም ሀገራችሁ ከገባችሁ አረ በረም ይቀር። አረብ ሀገር ላይ በጣም ብዙ አመት ሰርተው ህልማቸው ሳይኖሩ ህልም ኖሯቸው ግን ሳይኖሩ አረብ ሀገር ላይ ለፍተው ደክመው ብር ሰርተው ቤት ሰርተው ስንት ነገር አድርገው ወይ በሽተኛ ሆኖ ይሄዳሉ። እዛ ያፈሩትን ንብረታቸው በሐኪም ቤት ያልቃል። ወይም ከዚህ ተነስተው ኢትዮጵያ ይሄዳሉ ይሞታሉ። ወይም ከዚህ ሀገር ስንት አመት ይለፋሉ ይሰራሉ ይሞታሉ፣ ሬሳቸው ይገባል። ወይም ደግሞ ብር ይዛ ትሄዳለች ግን ጤና ሳትይዝ ትገባለች ኢትዮጵያ ማለት በቃ አረብ ሀገር አብዛኛው ሴት ማለት ይቻላል ብር ይዛ ከሄደች ጤና ይዛ ትሄድ ብዙ ጊዜ ማለት ነው። አንዳንዶቹ ብር የላቸውም ጤነኛ ሆኖ ይሄዳሉ። ከሆነ ነገር እንከን አይጠፋም። ስለዚህ ሁለት ነገር ካላችሁ አረብ ሀገር ላይ አላህን አመስግኑ። ብር የለኝም ሀቢብቲ ኖሯቸው ራሱ ጤና በብር መግዛት ያልቻሉ አሉ። ጤና በብር መግዛት ያልቻሉ ታመው ያላቸውን ንብረታቸውን ሽጠው ጤናቸውን ለመመለስ የማይችሉ አሉ። ይሄንን ለላችሁ የፈለጉ ለምንድን ነው አሁን እየመጣችሁ አሊያ ሰዎች ምግብ አያመጡም፣ አሊያ ሰው ሀቢብቲ ቤቱ ላይ የምትሰሪ ከሆነ ቤቱ ላይ ግዴታ መስራት ካለብሽ በየወሩ ከደሞዝሽ አንድ 100 ብር አንሺና የሚያስፈልጉሽን አስጊዛ አምጪ። ግዴታ እዛ ቤት መኖር ካለብሽ ሰዎቹ ምግብ የማያመጡ ከሆነ ውጪ ከዛ ቤት። ራስሽን እየጎዳሽ ቁጭ ማለት የለብሽ። የማያመጡ ከሆነና ያንን ስራ የምትፈልጊው ከሆነ መስራት እፈልጋለሁ ካልሽ ደግሞ ከደሞዝሽ 100 ብር ወስደሽ አስጊዛ አድርጊ። ነገው እኮ ማለት ነው አንቺ ብር እየሰራሽ አረቦች በወር ደሞዝ እየሰጡሽ በወር 100 ብር 200 ብር ለራስሽ ለነፍስያሽ አውጥተሽ ገዝተሽ መብላት ራስሽን መንከባከብ ትተሽ ያ ብር ይዘሽዋላ። ነገ ግን በሽታ ላይ ስትወድቂ ሲያምሽ ስትወድቂ ስትታመሚ ለሐኪም ቤት ያ ብር ታውጫለሽ ማለት ነው። በየወሩ 100 ብር 150 ብር 200 ብር ለማውጣት ዛሬ ነፍስያሽን አይፈልግም። ነገ ደግሞ ስትታመሚ ከዛ በላይ ጥፍ ነው የምታውጪው። ምናልባትም እድሜ ልክ አረብ ሀገር የሰራሽበትን በአንድ ሐኪም ቤት ታውጫለሽ። ስለዚህ ራሳችሁን የተንከባከባችሁ ስሩ። እኔ ከምንም ነገር እዚህ ሀገር ላይ ጤና በጣም አስፈላጊ ነገር ነው ጋይስ። እንዴ ወላሂ እውነቴን ነው። እኔ አሁን እዚህ ሀገር ላይ እንደው የሞቱ ሀገር ሲገቡ ሳይ በጣም ታሞ በቃ ኢትዮጵያ ሄዶ በራቸው ባክቴሪያ ሳይ የሰሩትን ሳይበሉ የደከሙበትን ሳይበሉ ህልማቸው ሳይኖሩ ያልፈልኛል ነገ የተሻለ ህይወት አገኛለሁ የተሻለ ኑሮ ኖራለሁ በቃ ምናምን ብለው ያ ነገር ሳይኖሩ ሲሞቱ ሲታመሙ ሳይ እኔ አረብ ሀገር ላይ በቃ አያስችልም። እና ደግሞ ራሳችሁን እየተንከባከባችሁ መስራት አለባችሁ። ከምንም ነገር ደግሞ ማለት ነው ደህና ስራ ላይ ከሆናችሁ ጤና ካላችሁ ማለት ነው ወላሂ ትሰራላችሁ ካላስ እና ምን ልላችሁ ነው? እኔ ብዙ ጊዜ ወላሂ ብዙ ቮይስ ስለሚመጣልኝ ነው በጣም ብዙ ቮይስ ነው የምሰማው። የእውነት ነው ማለት እኔ ወላሂ ሀቂቃ ስራህትን እና ምን ልላችሁ ነው ቅመሞቼ፣ ጤና በብር አይገዛም። ብር ኖሯቸው ጤና መግዛት ያልቻሉ ህይወታቸውን ማትረፍ ያልቻሉ በጣም ብዙ ሰዎች አሉ። በወር በምታገኙ ብር
ወጪ አድርገሽ ራስሽን ተንከባከቢ። ምግቢ አረቢቱ ካልገዛችልሽ ግዢ በብርሽ 100 ብር አውጪ በወር እንጀራ ምናምን አምጥተሽ ፍሪዘር አድርጊ። አው ከሰራሽ ሰጂ 100 ብር ችግር የለው። ካልሆነ ስራውን ጥለሽ ውጪ ሌላ ስራ ፈልጊ። ካላስ ከባድ ስራ የምትሰሩ ኩላሊታችሁ በሽተኛ የሚያደርጋችሁ 24 ሰዓት ቆማችሁ የምትሰሩ ሴቶች ውጪ ላይ የምትሰሩ ከሆነ ወላሂ ሌላ ስራ ቀዩ። ኮንትራት ቤት ከሆናችሁ ሂዱ ሀገር ሌላ ቦታ ወላሂ ያኔ ህይወታችሁ አደጋ ውስጥ የሚጥል ነገር ከሆነ ማቆም ነው። እሺ ያኔ እኔ ብዙዎች ህይወታቸው ሲያጡ ስለማይ ነው። የእውነት በጣም ነው የሚያሳዝነው። እንደው አረብ ሀገር ያለች ሴት በጣም ምስኪን ናት። ወላሂ እውነቴ ነው። ለራሷ አትነው ምናት እንደው ፈጣሪ ይርዳለ ሁላችንም ማለት ነው። ሃይ ሰላም ወዶቼ ማውርቼ ፍቅሮቼ ሸቃሊቶቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ አለሁላችሁ። የእናንተ ሸቃሊት ሜሪ ቲዩብ ነኝ ከዋናው ስቱዲዮ ከማዳም ኩሽና። እንግዲህ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። እንዳልኳችሁ ሀሳባችሁን ደግሞ ኮሜንት ላይ መስጠት እንዳትረሱ። እኔም ደግሞ ሀሳቤን ሰጥበታለሁ። ስሙኝ እና በጣም ነው የምስማማው በዚህ ሀሳብ ማለት ነው። በጣም ነው የምስማማው ወላሂ በጣም ነው የምስማማው። ምንድነው ታውቃላችሁ? እኔም ስላየሁት ነው እና አብዛኛው ልጆች በተለይ አዲስ የሚመጡ ልጆች ማለት ነው ብትሏቸው ራሱ አያምኗችሁ። ወይ ደርሰውበት ነው የሚያዩት ወይ ደግሞ እንደኛ ቆይተው ነገሩን ሲያዩት ነው የሚገባቸው ማለት ነው። አሁን ሰው እንደዚህ ሲያወራ ሰው እንደዚህ ሲል እውነት ላይ መስል ይችላል። ሰው አንድ ሰውን ሁለት ሰውን አይቶ ወይ ደግሞ ከራሱ ከደረሰበት ነገር ተነስቶ ሊያወራ ይችላል ብሎ ነው የሚያስበው። ወላይ ነው የምላችሁ። አብዛኛው ሰው ራሱ ላይ ካልደረሰ በቀር ሰው የሚለውን ነገር ሰምቶ አይጠነቀቅም፣ እንትን አይልም። እውነት አይመስለውም፣ ወላሂ እውነት አይመስለውም አብዛኛው ሰው ማለት ነው። እና ወዶች የምልላችሁ ነው በቃ ባጭሩ በጣም ነው የምስማማው በልጅቷ ሀሳብ ማለት ነው። በልጅቷ ሀሳብ በጣም ነው የምስማማው። እና ዋናው ነገር ግን እኔ ልላችሁ የምፈልገው ነገር ምግብ የሌለበት ቤት አትስሩ። ወላሂ ምግብ የሌለበት ቤት አትስሩ። ምክንያቱም እሷ እንዳለችው ነው ጤናችሁ አንዴ ከጎደለ ወላሂ አይመለስላችሁም። እንደ በፊቱ አይመለስም። እሷ ራሱ ምሳሌ ራሱ ሰጥታለች። እንደ ተቀደደ ልብስ ነው ብላለች። ከዛም የባሰ ነው ወላሂ። አንዴ ከተነካባችሁ ምንም ብታረጉት አይመለስላችሁም ወደ ነበረው ማለት ነው። ከዛ በመቀጠል ደግሞ የምታወጡት ብር አሁን ማውጣት የከበዳችሁን ያህል ያኔ ከዛ የበለጠ ታወጣላችሁ አለች። የምታወጡትን ብር ራሱ ሲኖራችሁ ነው አውጥታችሁ የምትታከሙት ራሱ ሲኖራችሁ ነው። ብሩ ራሱ ሲኖራችሁ ነው አውጥታችሁ የምትጠቀሙበት። ያለው እኮ ነው አውጥቶ ራሱ ሐኪም ቤት ሄዶ የሚታከመው እኮ ያለው ነው። የሌለውማ እየተኛ በሽታ ይዞት እዛው ይሞታል። ወላሂ ወይ ሰው የደረሰለት ነው አላህ ሰው ልኮለት ሰው የደረሰለት ነው ታክሞ ራሱ የሚድ ነው ማለት ነው። እና እኛ አረብ ሀገር ያለ ልጆች ደግሞ ወላሂ የአረብ ሀገር ስሜቱን ራሱ የሚረዳው በፍጹም ኢትዮጵያ ያለ ሰው ስለ አረብ ሀገር ምንም የሚያውቀው ታሪክ የለም። ምንም የሚያውቀው ነገር የለም። ወላሂ የፈለገ ተመችቷት ምናምን ብትኖር ራሱ ምንም ማንም ስለሷ መናገር ማወቅም አይችልም። እሷ ያለችበትን ሁኔታ ማለት ነው። እና ውዶቼ ማሮቼ ፍቅሮቼ እኔ ልብስ ግዙ ዘንጡ ቤት ውስጥ ልበሱ ምናምን አላላችሁም። ምክንያቱም ኖሮ ዘንጣችሁበት በልታችሁበት ጠጣችሁበት ላይ ወደፊታችሁ አስቀምጣችሁ ብሩ ራሱ አይበቃምና ማለት ነው። ወላሂ እኔ የምላችሁ ነገር ለራሳችሁ ለነፍሳችሁ አድርጉ። ለነፍሳችሁ የሚያስፈልጋትን ነገር አድርጉ። ለሰውነታችሁ የሚያስፈልገውን ነገር አድርጉ። ለራሳችሁ ለጸጉራችሁ የሚያስፈልጋችሁ ነገር አድርጉ። አትሊስት ሌላ ነገር አይደለም ቤት ውስጥ በሚዘጋጁ ነገሮች ቅባት ይሁን ዘይት ምናምን ይሄ ምንድነው ስጋ መጥበሻ ምናምን አርጋችሁ ጸጉር ቢያሳድጉ ነገሮች በቃ በምትችሉት አቅም ራሳችሁን ተንከባከቡ። ወላሂ በምትችሉት አቅም ራሳችሁን ተንከባከቡ። በኋላ ላይ ይቆጫችኋል ማለት ነው። በደንብ ጤናችሁን በደንብ መጠበቅ አለባችሁ። ራሳችሁን በደንብ መጠበቅ አለባችሁ። ወላሂ
እናንተነታችሁን ማሳየት አለባችሁ። ምክንያቱም ኢትዮጵያ ያለ ሰው ሀገር ቤት ሲንገባ ራሳችሁን ችላችሁ ራሳችሁን በደንብ ጥንቅቅ አድርጋችሁ ይዛችሁ ካልሆነ ሰው ራሱ መስለን ስለማንታያቸው በቃ ትኩረታችሁ ራሳችሁ ላይ መጀመሪያ ትኩረታችሁ ራሳችሁ ላይ ይሁን። በቃ ራሳችሁን ስታዩ የሆነ ደስ ይላል ስሜቱ ራሱ ወላሂ። እኔ በፊት እኔ ራሱ አልረዳውም ነበር። ራሳችሁን እዩ፣ ራሳችሁን ውደዱ ምናምን የሚባለው ነገር አይገባኝም ነበር እና ወላሂ በጣም ደስ የሚል ስሜት ነው ያለው። በቃ እንዴት ልግለጽላችሁ? አይገለጽም በዚህ በቃል ማለት ነው። ራስ ስትወዱ ራሳችሁን መንከባከብ ስትጀምሩ ወላሂ እና ወዶቼ ማሮቼ ፍቅሮቼ ራሳችሁን በደንብ ጠብቁ፣ ራሳችሁን በደንብ ተንከባከቡ። ወላሂ ያገኛችሁትን ምግብ ብሉ። ይሄ አይበላልኝም ይሄ ምንድነው ምናምን ብላችሁ አታማርጡ። ምግብ ማለት ነው ምግብ። ከዛ በተረፈ ደግሞ ሌላ ነገር ባታረጉ እንኳን ውሃ በደንብ ጠጡ። ወላሂ ውሃ በደንብ ጠጡ፣ በደንብ ማለት ነው። በደንብ በቃ ቆዳችሁን ሁላ ያሳምርላችኋል ውሃ ማለት ነው። ውሃ በደንብ ጠጡ። በቃ ዝንጥ በሉ እና ወዶቼ ማሮቼ ፍቅሮቼ መልእክቱን በጣም ስለወደድኩት ላጋራችሁ ብዬ ነው የመጣሁት። እናንተም እንደምትወዱት ተስፋ አደርጋለሁ። ቪዲዮውን እንዳልኳችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳትረሱ። ለቤቱ አዲስ የሆናችሁ ልጆች ደግሞ ሰብስክራይብ አድርጉ ፕሊዝ። እና በሌላ ቪዲዮ እስክንገናኝ ወዳችኋለሁ። ባይ